بسم الله والحمد لله والصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን አሁን እንግዲህ የምንገኘው ኡንስቶክ ፕሮግራማችን ላይ ነው። ይሄ ኡንስቶክ እንግዲህ ዛሬ የአላህ ፍቃድ ከሆነ ወደ እናንተ የምናመጣላችሁ ስለ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ቂሷ ይሆናል። ያው መውሊድ እየተቃረበ ስለሆነ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ወይም ደግሞ መውሊድን የምናከብርላቸው እኒህ ታላቅ ነብይ ማን ናቸው የሚለውን እናነሳለን። እንደዛው ኢንሻአላህ በተከታታይ ፕሮግራም ላይ ለምንስ ነው መውሊድን የምናከብረው፣ ማን ስለሆኑ ነው መውሊዳቸው የሚከበረው የሚለውን ኢንሻአላህ ወደ እናንተ ይዘንላችሁ የምንመጣ ነው የሚሆነው። እንግዳም አለን ኢንሻአላህ ከነሱ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله تعالى وبركاته. أماناتي الحمد لله. الحمد لله. الحمد لله. الحمد لله رب العالمين. እንግዲህ እኛ እናውቃችኋለን። ሼክ መሐመድ የትልቅ ሰው ልጅ ናችሁ። እናንተም እንደዛው አልহামዱሊላህ እንዳባታችሁ ትልቅ ደረጃ ላይ እየደረሳችሁ ናችሁና እስኪ ለተመልካቾች የተወሰነ ስለናንተ ለመጥቀስ ያክል ከስማችሁ እና ከየት አካባቢ እንደሆናችሁ እስኪ ተጠቅሱልን። እኔ ያው ስሜ መሐመድ አህመድ ዲን አሊ ይባላል። ያው ተወልጄ ያደኩት በደቡብ ወሎ ዞን በለጌ ሄዲያ ወረዳ እዛ አካባቢ ያው ሴባ የምትባል አካባቢ ላይ አባቴ ተሌላ ቦታ ጋር አገራቸው ወሬ ሆኖ ነበረ። ትልቅ ልጅ ናቸው እሳቸው እዛ መጥተው እዛ አካባቢ ታሉ ትልቅ ሰዎች እናቴን አንጥተው ያው የለመውልድ ይችላል ያለው አባቴ እዛ ቦታ 60 ዓመት አቅርተውበታል። ያው እኛም ዛሬ ተከተነ ቦታው ላይ እንደሳቸውም ባንሆን እንደሳቸውም ቀደም ባይኖረን እሳቸውም መስለም ባንችልም ያው ቦታቸውን የመጠበቅ ያክል እንግዲህ ቦታቸው ላይ አሁን እያገለገልን ነው እና ያው ቂራአት መጀመሪያ ያቀረቡት አባቴ ላይ ነው። ተቁርአን ጀምሮ ፊቅሆችን እሳቸው ላይ ብዙ ለዕልም በጣም ትልቅ አስተዋጽኦ አባቴ ላይ ነው ብዙ የቀረቡት። ተዛም ደግሞ ወደ ሌላ ሰፈርም ሄጄ ያው ቀረቼ ደግሞ ወደ አዲስ አበባ ወደ ሐጂ ዑመር ላይ ወጥቼ ዘጋ ተፍሲር መሐዲት ነው መራት ወጥቻለሁ። እንግዲህ ይሄን ይመስላል። ሼክ ዑመር ኢማም ሼክ ዑመር ሐጂ ዑመር እንድሪስ አላህ አባቴ ሸሪካ ነበሩ። የኔም ሼክ ናቸው። የዛም አድርገው እሳቸው ጋርም 3 ዓመት ተቀምጬለሁ አዲስ አበባ በፊት ማለት ነውና እንግዲህ ይሄን ይመስላል በትንሹ። ሼክ ዑመርም አማች ናቸው። ሼክ ዑመርማ እንዲህ ናቸው። እሳቸውም ቤተሰብና ሼክ ዑመርም ሼክም ናቸው። ሼክ ዑመር ጋርም ያው አንድ ነን ቤተሰብና ነው። ኢንሻአላህ እንግዲህ ቅድም ተመልካቾችም ለመጥቀስ እንደሞከርኩት ነብዩ ሰለላሁ ዐለይሂ ወሰለም ማን ናቸው የሚለው እስኪ ከእናንተ ጋር ቆይታ እናድርግ ብለን ነበር። ማሻአላህ ሰይዲ ማን ናቸው? ሰይዲ ማን ናቸው? እንግዲህ ነብያችን ማን ናቸው? ያው ሰለላሁ ዐለይሂ ወሰለም በእኛ መገለጽ ባይቻልም ያው እሺም እንደዛ ትልቆቹ ለመመሳሰል ተኛ የበላለጡ በመሐባቸው የተቃጠሉ የነደዱ ውስጣቸው እርር ያለ በመነበረ የመሐባ የሞቱ ያለቁላቸው ሰዎች ትልቅ ሰዎች አሉ። ያው በነዛ ተከትሎ እነሱን አثر በቃ እንደው እንዳይቀር ወሬው ያው እሳቸውን ለመከተል ያክል ካልሆነ በስተቀር በእኛ መዘከራቸው ነብያችን በጣም አቅማችን አይፈቅድምና ያው መቼም ተሚቀር እንዲሁ እንደው ይባል ተተባለ ነብያችን ትልቅ ሰው ናቸው። አላህ Subhanahu Wa Ta'ala ትልቅ አርጎ ኸልቋቸዋል። ገና ሳይመጡ በስተፊት ላለው ነብይ ሁሉ እያንዳንዱ አስረድቷቸዋል። ወደፊት ገና የምልከው ነብይ ያለ ወደፊት የሚመጣ ነብይ ትልቅ የሆነ ነብይ ያለ ክብራቸውን ትልቅነታቸውን አላህ ራሱን የገለጸላቸው እንዲህ አላህን መግለጽ ደግሞ የሚችል የለም ተሱ በላይ ማንንም አይገልጽ። እነ ነብይ በቃ ተናንተ ላኩላችሁ የሚለው ራሱ ወደኛ በመጣታቸው እንደዚሁ ደግሞ ወሲራጀ ሙኒራ አንቦገቧጊ የሆኑ ብርሃን የሆኑ በቃ ሁዲል ሙተቂን ቁርአኑ እንደሚለው ማለት ነው። እንግዲህ ሁዲያ ሆነው እንድትላኩ አንተ ራስህ ሁዲያ ነህ በቃ መንገድ ነው ራሱ አላህ ገልጿቸዋል። እና ነብያችንን ለማስተዋወቅ አረብ አጂም ያልተናገረ የለም። ግን ተናገሩ ሊጨረስ አይችልም። በነስርም በስድም ጽሁፍ በግጥም ተገጥሟል። በያንዳንዱ ሉጋ በየሉጋው በአጀብ በአረብ ነብያችን ያልመድህ የለም። በነብያችን መሐባ ያልሞተ የለም። ስንቱ ዑለሞች በቃ ምንም ነው በሳቸው መሐባ ያለቁ ስንት ናቸው። ነብያችንን ማስተዋወቅ ትልቅ ጉን የሚጠቅመው ግን ይሄ ሁሉ እሳቸው መመድህ ያስፈልገውም ሲራቸው መነገር ያስፈልገው ወደናቸው እንድንከተላቸው ነው። የመጡበትን ዲን ለማወቅ ነው። ነብያችን ቅድም ማን ናቸው እንዲላችሁት ነብያችን ነብይ ናቸው። ለምን መጡታል? ወደኛ ተለከው ረህመተ ሊልዓለሚን ወማ አርሰልናከ ኢላ ረህመተ ሊልዓለሚን
ለዓለማት እዝነት አድርጎ ልኳቸዋል። ዓለምን ያዘነበት አንዱ ማዘኔው ነብያችን መላካቸው ናቸው። ነብያችን መላካቸው ያመነባቸው አይደለም ሌላውም ራሱ ያላመነባቸው ሁሉ ዱንያ ላይ በላ እንዲያገኘው ክፉ ነገር አደጋ እንዲያገኙ ይጠበቃል። አላህ Subhanahu Wa Ta'ala ነብያችንን ሲገልጻቸው በቁርአን ሱብሃንአላህ አዚም ወንጀሉን ከወንጀሉ ሰዎች ወደ አንተ ተመጡ እስትግፋር የሚያደርጉት ሆነ አንተ ደግሞ ስፈት ታደረክላቸው በቃ እመራቸዋለሁ እኔ ነብያችን። ይሄ አሁን በሐያታቸው ብቻ አይደለም አሁንም ራሳቸው በቦታቸው ሄዱ እዛ ቱርባቸውን እዛ በቃ ያሉበትን ቦታ የተባረከ ቦታ እዛ ሄዱ ዱዓ ማድረግ እዛ መዘየር ወንጀል እንደሚያስምር ሁሉ ዑለሞች በኪታባቸው ላይ በመትኑ በሸርሑ በሐሻው ተናግረውታል። እና ነብያችን ማናቸው ሙሐመድን በሸሩላ ከልበሸር ብሎ ሆ ከያቁት እንደነ الحجر ሙሐመድ በሸር ናቸው ግን እንደ ሰው አይደሉም። የተለየ ባህሪ ያላቸው ናቸው። የተለዩ ፍጡር ናቸው። አላህ ራሱ ወደዳቸው ናቸው። እኛን ተጨለማ ተጀህል ጨለማ ተኩፍር ተሽርክ አጽድተው ወደ ጀነት ሊመሩ የመጡ የተላኩ ተሶ በኋላ ሌላ ነብይ የማይላክ አኺር የተላኩ የመጨረሻ መደምደሚያ ነብዩ ኻተመ ነብይን ብሏቸዋል። የመጨረሻ ነብይ አድርጎ የላካቸው ኢላው የሚልቂያማ ዲናቸው ደግሞ የማይጠፋ እየደረየፋገ እየገነነ የሚሄድ የሆኑ ነብይ ኡመታቸው ሁሉም ኡመት ኸይሩል ኡመም የሆኑ በቃ የነብያችንን ወስፍ ለመግለጽ እሳቸውን ለማንሳት አይቻልም ተቆጥሮ አያልቅም። እና ይሄን ይመስላል ነብያችን ባጭሩ ማለት ነው። ማሻአላህ በጥሩ እንትን ብላችሁልናል። ብዙም ዑለማዎች እንዳላችሁት እነሱን ለመጥቀስ እነሱ ማን ናቸው የሚለውን በተለያየ አይነት ሁኔታ ለሰዎች ወይም ለኛ ለማስተላለፍ የሞከሩበት ሁኔታ አለ። የተለያዩ ኪታቦች በአጀምም ይሁን በአረብኛም ይሁን አረብ የሆኑትም ይሁን ከአረብ ውጪ አጀም የሆኑትም ሌላዎችም ሱብሃንአላህ ነብዩና መሐመድን ለማወደስ ወይም ያላወደሰ የለም ማለት ይቻላል። يعني የሰይዲ አማኝ ሆኖ በሚችለው ያክል ቀድር ለማወደስ ያልሞከረ የለም ተብሎ ቢባል ማካበድም አይሆንምና እንግዲህ فمبلغ العلم انه بشر የመጨረሻ ደረጃ ላይ እንግዲህ እነሱን ማሞገሱ አሞገሰን የመጨረሻ ደረጃ ምንድነው የምንለው انه بشر ነው። ቅድም መሐመድ በሸር ብላችሁ እንደተቀሳችሁትና ግን በሸርን እንደማይመስል ተቀሳችሁልናል። ታዲያ እስኪ ስማቸውን የተወልደው የተሳደጉ የሚለውን ለተመልካቾቻችን እስኪ የተወሰነ እንትን እንበላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ተወልደው ያደጉት እንግዲህ መካ የምትባለው አካባቢ ኢብኑ በጥሃ ኃይሏቸዋል እኚህ ባለ ሶላዋት ተንቢል አና ማለት ነው። በጥሃ የሚባል የመካ ሚዲያ ያለና የበጥሃ ልጅ ይሏቸዋል የዛ አካባቢ ተፈጠርክ ብሏቸዋል። እና ነብያችን የተፈጠሩት መካ የምትባለው ሀገር ላይ ታባታቸው አብዱላህና ተናታቸው አሚና በትንሹ ተዛ ነው። እዛ እንግዲህ ያው ሰንሰለታቸውን ስናቀነው ላይ እሳቸው እንደቆጠሩት አድናን ድረስ ነግረውናል አስተምረውናል። እስተዛ ቢቆጠሩ ጥሩ ነው ብለው ያው በየሲራዎቹ ላይ ተቀምጧል። አድናን ድረስ መካን የተወለዱት ወደዛ የመጡበትም ሰበብ ያላህ ህክማው ላይ ተቃና ደግሞ ዘራቸው ወደ ነብይ ኢብራሂም ጋር ይሰናሰላል ወደ እስማኤል ይሄዳል። ተዛም በላይ ይሄዳል እንግዲህ ተዛ በላይ እንኳን ያለው ነው ያው እንግዲህ እንደንድ ኩቱቦች እንትን ባይሉትም ያው ችግር የለም ይቆጠራል። አላ ኩሊ ሐል አላህ Subhanahu Wa Ta'ala መካ እንዲወለዱ እሱ ስለፈለገ መካ ተወልደው እና ያደጉት መካ ተወልደው አድገው እዛው አካባቢ ሐዋዚን የሚባል ቦታ ደግሞ አለ። እንግዲህ አረቦች ደራቸው ልጅ የሚያስጠቡት በሰው ነው የሚያስጠቡትና አጥቢ ያው ወስደዋቸው እዛ 2 አመት ቆይተው ከዛ ደግሞ ተመልሰው እዛው መካ አካባቢ ቆይተው እንደዚሁ በቃ 6 አመት አካባቢ ሲሆናቸው እናታቸው ተዛ ዓለም ይሄዳሉ። ተዛ ደግሞ በቃ አያታቸው ይዟቸው እሳቸው ደግሞ እንደዚሁ 2 አመት እንዲያዟቸው ያልፋሉ። ተዛ ደግሞ አጎታቸው ጋር እንደዚሁ ደግሞ በቃ ተቀመጡ 12 አመት ሲሆናቸው ለንግድ ወደ ሻም በሚሄዱበት ጊዜ ይዘዋቸው ሄዱ። እዛም ብዙ የነብይነት ምልክት ላይ ስላለ ያም በቃ ብዙ ምልክት እነዛ ያሉት ያለው ዑለሞች አዩአቸው ቶሎ መልሳቸው አሏቸው። ተዛ በኋላ እንግዲህ 5 አመት ሲሞላቸው ደግሞ የማግባስ ቦታ ደረሰው። እናታችን ትልቅ ሰው ናቸው። እናታችን ኸዲጃን ተለመኑላቸው። ብዙ ነው ታሪኩ ይረዝማል። እሳቸውን በማግባት 6 ወለዱ። እንደዚህ ያለ እንግዲህ ያለ 4 አመት ሲሆናቸው ነብይ ሆኑ። ተዛ ደግሞ እንግዲህ የጊዜው ትልቅ የተፈጠረ የተከሰተ ክስተት አለ። 51 አመት ሲሆናቸው ወደ ሰማይ ያረጉ። እንዲህ ያለ 63 አመት ይሞላቸው ያው እንግዲህ ለኛ አስተምሮ የሚፈልገው ነገር ታደረሱ በኋላ ቁርአኑ 23 አመት በቃ ወርዶ እንደስፈላጊነቱ ከመጣ በኋላ የእሳቸውን ቁርአንና ሐዲስን ለኛ በመተው
የወዲ የማይቀርቡ 63 ዓመታቸው ወዲ አላህ ሄደዋል። እንግዲህ የሚመስል ባጭሩ በጣም ገባታል ሰፊ ነው የሚሆነው እና ነብዩ ባጭሩ እንደዛ ናቸው። ይሄን ደግሞ ታዘናል። ሙእሚን የሆነ ሁሉ ታላውቀናቸው ልንወዳቸው አንችልም፣ ታልወደድናቸው ደግሞ አንጠቀም። የምናምንባቸው ማመን ብቻ አይበቃም፣ ማመንንም ወደንም ሁለቱም መገናኘት አለባቸው። መሪሐቸው ሁሉ ጊዜ ሲነገር ስለሱ ሁሉ ጊዜ ሲወራ የሳቸው መሐባ ዝጋ ይመጣል። መሐባው ሲመጣ ደግሞ ተጠቃሚ እንሆናለን። ነብዩ መውሊድ አላ ኩሊ አሐዲና ዋጅብ ነው። በቃ የሳቸው መሐባ ከሌለ ምንም ነገር የለም። መሐባቸው ዋጅብ ነው። የመሐባው ምልክት ደግሞ ሱናቸውን መከታተል ነው። እሳቸው አላህ እንዲያዘዘ እሳቸው እንዲያሳዩ በዛ ላይ ቀጥ ብሎ ሰውየው እንግዲህ የህይወት ጊዜ ውስጥ ታለቀ ድረስ በሳቸው ሱና ላይ መሄድ ግዴታችን ነው ማለት ነው። እንደዛ ናቸው እኛ ነብይ። መርሐባ እንደተጠቀሳችሁት እንግዲህ በፊትም ጀምሮ ወደ ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ ይነገር ነበር። ከመጀመሪያው ጊዜ ጀምሮ ለነብያቶችም ይነገር ነበር። እስሙ አህመድ የሚባል ነብይ እንደሚላክ የመጨረሻ መደምደሚያ ነብይ እንደሆኑ እንደሚመጡ ይታወቅ ነበር ከዛም በፊትና እንዲሁ ከመወለዳቸው በፊት ወይም ሊወለዱ አካባቢ ጊዜ ላይ የሚታዩ ምልክቶች ነበሩ። ጊዜያቸው እንደደረሰ የሚያመለክቱ ምልክቶች ነበሩ። ከነዛ ምልክቶች መካከል የተወሰነው ብትነግሩ። እንግዲህ ታይወለዱ በስተፊት ያለው ኢርሐሷት ይባላል። መጀመሪያ የሚታዩ ነገሮች ማለት ነው። በኋላ የመጣው ነብይ ተሆነ በኋላ ሙዕጂዛ ነው። ነብይም ተሆኑ በኋላ እስታራ መድረስ ያለው ኢርሐሷቶች ያሉ ምልክቶች ያሉ። ነብያችን የተወለዱ ዓመት በጣም ብዙ ታሪኮች አሉ። ሊመጡ ሲሉ የሆኑ ነገሮች አሉ። ነብያቶች እንዲያልነው ሁለታ እያንዳንዱ ነብይ ዘይሯቸዋል። በ9 ወሩ ሁሉ የሀገራችን ሼኾችም በአጀም ያበጁ ነበር። እንደዚህ እያሉ ይናገሩ ነበር። 9 ሙርሰሎች መጡ በየወሩ አርገዘሻል ብለው ላይምላል ሊነግሩ እያሉ የእያንዳንዱ ነብይ ልጅ እየጠና እየመጣ ይዘይራቸው ነበር። እና አንደኛው ትክስት ትልቁ በቁርአን ላይ ያለው ይሄ ዓመል ፊል የሚባለው ይሄ የዝሆኑ ዓመት የዛና ማን የተወለዱት ይሄ ዝሆን የሚባለው ታሪኩ ያው ሰፊ ነው። ያው ሲራቸው ጋር ግን አብሮ ይሄዳል። እሱ ዛይማን አካባቢ ነበረ መሲህና ከዓባ ወደዛ እየተሄደ ሲሰጅድ ወደዛና ወደሱ ዚያራ ሲከድ ቀናና እዚህ መካ አስመስሎ የመን ላይ ቤት ሰራና ያንን ቤት እዛ ተገዙ ብሎ ሰው ማገድ ያዘ። ያን የሰማ አካል ያንን ቤት የሆነ ቆሻሻ ቀቡበትና በዛ ንዴት አፈርሳለሁ ብሎ ፊል ጭኖ ዝሆን የሚባለውን ያን ከዓባ ለማፍረስ ሄደ። ተከትሎ ብዙ ጅንድ ነው ያለው። እዛ አሁን ሐጅ ቦታ ላይ ስንሄድም ቶቶል ሁዱ ይባላል። እዛ ወዲ ሙሐሲብ ይባላል። እዛ ቦታ ደረሰና ደፈና ሲያበቃ የመካን አካባቢዎች ጠራ። የመካን ባለቤት አንጡልኝ አለ። የነብያችን አያት ግርማ ሞገሳቸው በጣም ያስፈራል። ሌላ ናቸው፣ ደስ ይላሉ። እሳቸው እዛ መጡ። ተመጡ በኋላ ያው ሰዎችን ማስሯል፣ ግመሎችን ወስዷል። ግመሎችን ልቀቅልኝ አሉት። እንዲህ አንተ የምትገዛውን እኮ ይሄንን ከዓባህ ነው ደግሞ የምትሰግድበትን ወዲሱ በኩል ምዘይሩት ላፈርስብህ እየመጣሁ ነው። ለምን እንዲህ ይሄንን ትላለህ? ለሱማ ባለቤት አለው እሱ። እኔ የምፈልገው ግመሎችን ነው አሉ። እዛ መካከል ላይ ይሄ የነብያችን መንጣት በረከት ነው ይላል። እሳቸው እየተወለዱ ስለሆነ ያለው ያ ከዓባ መፈረሱ መጥፎ ግድ ነው። ስለዚህ የእሳቸው መንጣት እሳቸው መወለድ ያን እንዲያፈስ አድርጎ አላህ Subhanahu Wa Ta'ala ጤረን አባቢል የሚባሉ ቀይ ባህር ጫፍ አካባቢ የተነሱ የጀሃነም ውስጥ ጭቃ የተነከረ እሳት ይዘው 3 ይዛሉ። አንዱን ትመታዋለች፣ በቃ እንዲያለ ይቀጥላል። ደግሞ ያቺ በቃ 3 ይዛለች እንዲያለ እዛው ደግሞ ሐሲር ላይ ያው እንትን አለቀ። እንደዚሁ ደግሞ ፊሉ ምን ቢያላ ሀዲ ማለት ወደዛ ማፍረስ አልቻለም። ይሄ ራሱ የነብያችን መንጣት አለዚ ወሊዲ ዓመል ፊል ይላል። ይሄ ሱራቱ ባለቤት የዛና መተወለዱ ይሄ እንዲህ ያለው ታሪክ በአረቦች ላይ በጣም ደስ የሚል ነበረ። በቃ ዞፈር ያገኙበት ነበረ። ይሄ ታሪክ ተከስቷል። ይሄ ኢርሐሷት ነው። ቀጥሎ ድርቅ የነበረው ሁሉ በቃ እንዲህ ያለ በቃ ዝናብ ይዘንብ ነበር። እሳቸው ሊመጡ ሲወለዱ በቃ ደረቅ ሜዳ ላይ ውሃ እንዲህ ያለ ይፈልቃል። እንዲህ ያለ ወንዙ ፈልቆ ውሃ ይሆናል። እሳቸው ሊወለዱ አካባቢ በቃ እንዲህ ያለ ገና ሲመጡ በቃ እንዲህ ያለ ገጽታው ተቀየረ። እንዲህ ያለ ምንድነው በቃ እስከሚባል ድረስ ያው እና ብዙ ነው በቃ ያርቀም የተወለዱ በኋላ እንደገና ተወለዱ ላይ ደራሱ የዛን ቀን የሆነው ነገር ከባድ ነው። ኪታቡ ሁሉ እንደሚናገረው ወደ ሰማይ ሸይጣን ዱር ይሄድ ነበር፣ የሰማይ ወሬ ያዳምጥ ነበረ። ከዛ ይሄ ሸሃብ ተኮኮብ ላይ የተፈነጠረ እየተመታ ወደ እንዲያዳምጥ ተደረገ ይላል። እሳቸው ሊመጡ ያሉ ጊዜ እንደዚሁ በቃ ፉርስ እንዲባለው 1000 ዓመት የነደደው እሳት ጠፍቶ አደረ ይላል። 1000 ዓመት በትሷል የሚገዙት እነዚህ እሳት የሚገዙ ሰዎች የሚገዙት እሳት ያ ራሱ ጠፍቶ አደረ ይላል።
እንደዚሁ ደግሞ ኪስራ የሚባለው ትልቁ በቃ ዓለምን የሚገዛው ይሄ ወደ ብርሻ አካባቢ የነበረው የሱ ጉልላቱ 14 ጉላት ነበረው። ያን ያለ ተሰባብሮ ወደቀ ይላል። ብርሃኑ ሌላ ሆነ የመጡለት እሳቸው በቃ የቡስራን ከተማ መብራት እስከሚታይ ድረስ ብርሃናቸው ገና ሳይወለዱ ጀምሮ በቃ እንዲህ ያለ ታሪካቸው አያልቅም እና ብዙ ነገር ነው የታየው። ተመውላችን በስተፊት እሳቸው ተመውላችን በኋላ የነብያችን ብዙ ነው ማለት ነው። መርሐበን ሼህ። እንግዲህ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም በሚወለዱበት ሰዓት የተከሰቱ ክስተቶችን ነገራችሁን። መጀመሪያ ላይ የሆነ ጠቀስ ያደረጋችኋትም ነበረች። የአረቦች ከወለዱ በኋላ ለሰው ነው የሚሰጡት ጡት ለማጥባትና እስኪ ስለዛስ ያለው የተከሰተ የተወሰነች ነገር ብትሉ። እንግዲህ ይሄ አካባቢ ያው እንግዲህ ልጅ ለማጥባት የገጠር ሰዎች እኚህ አረቦች ድራቸው ከተማ ውስጥ ልጅ ሲወለድ ወደ ገጠሩ ጥሩ ንጹህ አየር እንዲያገኝ ትክክለኛውን ቋንቋም እንዲማር የሚፈለገው ወደ ገጠር ውስጥ እንዲገባ ነው የሚፈልገው እና ይሄ ልምዳቸው ነው፣ ድሮም ልምዳቸው ነው እና ሰዎች ልጅ እናጠባለን ብለው ተዛ አካባቢ ተሰባስበው ይመጣሉ። ተሰባስበው ሲመጡ እናታችን ሐሊማ እንግዲህ አላህ መቼም ለሳቸው ነው ለኸይሩን የሻው እሳቸው አብረው መጡ። የእሳቸው የጋለቧት አህያ ደካማ ነበረች። ችግር በጣም ጠንቶባቸው ነበረ። በጣም ቤታቸው ችግር ነበረ። ቀድመዋቸው ሄዱና በጣም ሀብታሞቹን ብር ያላቸውን ሁሉ ጥሩ በቃ ዳረጉት የሚሰጡትን ይዘው ሲመለሱ ምናምን በቃ አገኟቸው። እሳቸው ተኋላ ቀርተው ነበርና ልጅ እንደ የለም ወይ ሲሉ አይ ሁሉም ሙስሊም አንዴትም ልጅ እዛ አለ ምናምን ሲያጭቀጭ ተሰበረ። እንዲያው ዟዟሩ አዩት፣ ተመካከሩ ባላቸው ጋር ቢሆንም በቃ ይሄን ልጅ እንዲያው እንያዝ ብለው ወደዛ ሲሄዱ ጊዜ ሲዋቸው ጊዜ እናታችን አሚና ኑራቸው ሌላ ነው። ባይን በግንባር መታየት አይችሉም። እናቲቱ ከባድ ነው ኑራቸው። እሳቸውንም ሰይዲያችንንም ሲዋቸው ሌላ ናቸው። ልባቸው ማረኳቸው። ተዛ በኋላ እንፈልጋለሁ ሲሉ ያው እንግዲህ ዋቢያቸው አብዱል ሙጠሊብ ናቸው፣ አያታቸው ናቸው። እሳቸው ተነጋገሯቸው። ማን ነው ዘርሽ? እንዴት ሴት ነው የመጣሽው አሉ። እሳቸው እንግዲህ የሚያውቁት ነገር አለ፣ አላህ የነገራቸው ነገር አለ። ስማቸውን ጠየቁ። ምን አሉ? በቃ ይሄ ልጅ ሰጂው አሏቸው። ወሰዱ። ተዛ በኋላ ያቺ ከስታ የነበረች አህያ አላህ አቅም ሰጣት። ያን ሁላ ቀርማ ሆደች፣ ተፊት ሄደች። እቤት ሲገቡ በረካ ገባ። አገሩ በቃ ሌላ ሆነ። እሳቸው እንግዲህ የእሳቸው ቤተሰብ ፍየሎቹም ከብቱም በቃ እንዲያለ ወተቱ ሌላ የሆነ በቃ እንዲው ቤቱ እንዲያለ በረካ በበረካ ሆነ። በጣም የሚያምር ሆነ። የእሳቸው መግባት ለእሳቸው ቤት የሀብት ምንጭ ሆነ ማለት ነው። የእናታችን ሐሊማ ለሆነ ዶምራ የሚባለው ወንድም አላቸው። ነብያችን አዲያላቸው የሚገርሙ ዝራይ እንተናናሰው እንትን ብለው ቀኛቸውን ጠብተው ይሄኛው አይደግሙም ነበር ለዛ ለወንድማቸው ገና እዛ ላይ ይሆኑ ይያሉ በቃ አንተ ላይ ነበር ደግሞ ይሄኛው አይጠውም ነበር። በዚህ ሁኔታ እንግዲህ በረካ ገባ፣ ሀብት ገባ፣ የሚያምር ሆነ። ሁሉም ቀናባቸው። ፍየሎቻቸው ይወፍራሉ፣ ያምራሉ። እንዲህ ያለ በቃ ሱብሃንአላህ አዚም የሀብት ኮረብታ ቤቷ እንደፈጠጠው እንደሚሉት እንደሸጫሌ ሀብት ላባቸው ላይ ገባ። እንዲህ ያለ እሳቸው በመሄዳቸው ሌላ ሆነ። ሱብሃንአላህ አዚም የሚያምር ሆነ። ተዛ በኋላ 2 ዓመት ይሆናል። እድገታቸው ደግሞ ይገርማል። በቃ በአንድ ቀን የሚያርጉት ይወሩን ያርጋሉ። በአመት ደግሞ በቃ በወር ደግሞ እንዲህ ያለ ያመቱን ያርጋሉ። ትልቅ ነው በቃ የሚሆኑት። በጣም ነብያችን አስተያየጋቸው በቃ ሌላ ሆነ። ላያቸው ላይ ያለው ነገር ሌላ ነው። ሳይቀቡ በቃ ሽቱ ምንም ጅስማቸው ሽቱ ነው። ነብያችን እንደዛ እየሆኑ በቃ እንትን ይላሉ። በቃ እንደ 3 ወር አካባቢ ሲሆናቸው በቃ እንደዚህ መንገድ ያገር ጀመሩ። 9 ወር ሲሆናቸው በደንብ በቃ ከከላም አረብ መናገር ጀመሩ። ሌላ ሆናቸው 2 ዓመት ሲሆናቸው በቃ ሁሉ ነገር አውቀዋል። በቃ ሁሉ ነገር ሌላ ሆነዋል። እዚህ መካከል ሐዋዚን ሚዲያ አብረው እሱም ከብት ማገድ ጀመሩና በጎችን እዛ መካከል ላይ ጅብሪል ሚካኤል መተው 4 ጊዜ ሸቅ አድርገዋቸዋል። አንደኛው የዛ ጊዜ ነው የሱ በየነት ባህሪ እንደየጠጋቸው ላያቸው ላይ ሸቅ አደረጋቸው። ጅብሪል ይሄን ከፍቶ ልባቸውን አድርጎ እዛ ያንን በወርቅ ወጭት በብር ወጭት በቃ ያናጥቡ መለሶ እዛ ህክማ ጠቅጠቁ አስቀመጠው እና በእንደዚህ ምክንያት ያን ሲያዩ እናታችን ሐሊማ እየነገጡና ክፉ አደጋ ያገኝብኛል ይሄን ልጅ ብለው ወርቀሰው መልሰው እናታቸው ጋር እዛው መለሱ። መለየት አልቻሉም። እንደገና ያለው ታሪክ ሲነግሯቸው በጣም ብለው ነበር። መልሰው ደግሞ እዛው ሄዱ ይላል። አላ ኩሊ ሐል እንዲህ እያለ እንግዲህ ይኸው ይቀጥላል እድገታቸው ማለት ነው።
ይህን ይመስላል። ናም ይሄ አባይ ሾንክይም እንደዚሁ የጠቀሱት አለ። ምን ይላሉ ረሕመቱላሂ ዐለይሂ وقد بلغنا أنه قد قام في شهر الثالث قياما تماما فيا له برجله سلاما سلاما وفي الخامس من ذلك الميلاد مشى برجله خارق المعتاد بين الوراء يا له من هادي ብለው በአምስት ወራቸው ደግሞ እንደተጓዙ የሚጠቅሱበት አለ። وفي التاسع من ذلك الزمان أعرب حقا من فصيح اللسان فيا له من عظيم الشان سبحان الله በዘጠነኛ ወር ቅድም እንዳላችሁት እንግዲህ አንደበተ ዓረብ በደንብ ሁሉ ነገር ገብቷቸው ከላም العرب ሲጋ ምን እንደሆነ ኢሻራውም ሁሉም ነገር እንዲያለ ሁሉ ገብቷቸው ተናገሩ። ከዛም ምን አሉ قالوا لأنه يشب شبابا لا يشب الغلمان مثله جباب فله عجبا عجابا يشب في اليوم شبابا في الشهر يشب في الشهر شبابا في الدهر فيا له من عظيم الأمر ቅድም ያላችሁት እንግዲህ ሱብሃንአላህ የቀን አስተዳደጋቸው የወር ሌላው ሰው የሚያርገው ايوه سبحان الله وكم امر خصه القدير كلمه العير وكذا البعير شكى له ذلك الضرير عير አናገራቸው እሳቸው ነብያችን ሐሷጃቸው ላይ ይሄ ተጠሩ ተስቢህ ያደርግ ነበር እጃቸው ላይ ምግቡ ተስቢህ ያደርግ ነበር እጃቸው ላይ ዛፉ ይመሰክር ነበር እሳቸውን አሽሀዱ አላ ኢላሀ ኢለላህ ወአነከ ረሱሉላህ ይላቸው ነበር። ጀዝዑን ያላችሁት አልቅሶ ነበር። በቃ ተሚንበር በስተፊት ተገድፈው ኹጥባ የሚያደርጉበት ይተውት አልቅሶ ሄደው ከፍ ሲያደርጉት ቀዝማ ላይ ይላል። በዒሩ እንደዚሁ ስራ በስቶበት ቀለብ የሚያንሰው በዒሩ ከሳቸው ላይ ከሳቀርቡ ያንን ነገሮት በቃ እንደፈለገ እንዲበላ በቃ አድርገው ጦባና አመነ ቢሁ ጦቡ የድራ እንስሳቱ አውሬው አምኖባቸዋል አናገባቸዋል። ይሄ ሁሉ ሙዕጂዛ ነው። ነብያችን ኸሷኢሳቸው ብዙ ነው። ብዙ ኸሷኢስ አላቸው እና ተወርቶ አልቅም መሐባችን አላህ ይወፍቀን። በዚሁ ተያይዞ ሼክ ነብዩ ሰለላሁ ዐለይሂ ወሰለም ያው ከዚህም በፊትም ሲነገር አሁንም እየተነገረም እያለ አሁንም እናንተም እንደምትነግሩን ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ናቸው፣ ከሁሉም የበላይ ናቸው። ከሰው ልጆች ሁሉ አላህ አብልጦ ነው የፈጠራቸውና በዚሁ ተያይዞ ውልደታቸው ለሁሉም ሰው ጠቅሟል። ለዓለም ሳይቀር እንደተናገራችሁት ከተወለዱ በኋላ እንኳን እናታችን ሐሊማ ልታጠባ በምትወስድበት ጊዜ ቤታቸው ላይ በረከት ገብቷል። ቤታቸው ላይ እንዲሁም በተወለዱ ጊዜ ብዙ ነገራቶች ተከስተዋል። የኪስራ ጉልላት እንደዛው እሳቱ እንደጠፋው ሁላ ብዙ ነገራቶች ተከስተዋል ዓለም ላይና ነብዩ መወለዳቸው መላካቸው ለኛ ለዓለሙ ህዝብ ወይም ደግሞ ለኛም ለዓለሙ በጠቅላላም ለኛም ትልቅ ነገር ነው። ትልቅ ስጦታን ነው አላህ Subhanahu Wa Ta'ala የሰጠን። የነሱ ኡመት አድርጎ እኛን መፍጠሩ ራሱ ትልቅ ነገር ነውና አንዳንድ ሰዎች ያው ከነብዩ በኋላ ወይም አሁን እኛ ባለንበት ጊዜ ያሉ ሰዎች ምን አይነት ነገር ያመጣሉ? የቆየ ነው ቢያንስ 10 ምናምን ዓመት ቢሆን ነው ይሄ ነገር የመጣውና ነብዩ ሰለላሁ ዐለይሂ ወሰለምን የተወለዱበትን ቀን ማክበሩ አይሆንም የሚል ነገርን ያሳያሉ። የነብዩን ውልደት ማክበር አይቻልም የሚልን ነገር ያንጸባርቃሉና ብዙ ሰዎችንም ይከለክላሉ። ይሄንን ነገር የሚያደርግ ካለን ነብዩ መወለዳቸውን የሚያበስር እንዲሁም ደግሞ የሚያከብር ካለ ለምን እንደዚህ ታረጋለህ እንደ ትልቅ ነገር አይረዱትም። ቃሉን ግን ሽርክ ነው የሰራው የሚል አይነትን ነገር ይለጥፉበታልና ነብዩ መወለዳቸው ረህመት ነው። ለዚህ ቀላሉ ማስረጃ ምንድነው? ነብዩን መወለዳቸውን አብስሮ ለነብዩ ማክበር ቀላሉ ማስረጃ እንደው ነብያችንን ባጭሩ ነብያችን ለመወለዳቸው ያከብሩት እሳቸው ናቸው። ተዘወድ ያለው ሰው አከበረ አላከበረ ሰው እንኳን መወለዳቸውን ነብያችን ሸሪዓቸውን ብዙ ጥላት ይኖራል እኮ ጥላት እኮ ወዳጅ መስሎ የሚያወራል። ነብዩ አለይሂ ሰላቱ ወሰለም የመወለዳቸውን ቀን ለማክበር ሌላ ማስረጃ ያስፈልገንም ተራሳቸውን እናመጣለን። ሐዲስ ነብዩ አለይሂ ሰላቱ ወሰለም ሰኞ ይጾማሉ። ለምን ትጾሙታላችሁ አሏቸው። አና ወሊቱ ፊህ ይሄ እኔ የተገኘሁበት የተወለድኩበት ቀን ነው አልኩበት ቀን። እንግዲህ አሁን ነብያችን በጾም አከበሩት ማለት ነው። የነብያችን የተወለዱበት ቀን ትልቅ ሆኖ እሳቸው የተገኘሁበት ቀን ኒዕማ ነው ብለው እሳቸው አከብረውታል።
ተዛ ወዲያ እንዲያ ሌላ ወሬ ሰው ቢወራ ማይዟዟራል ወደ ሌላ ሊዞር አይቻልም። ይሄ ነብያችን መውሊድ ማስቆም አይቻልም። ያው ሰው ያስባል እነዛም እናቆማለን የሚሉ ሰዎች ራሳቸው ሐያ ሰላላችሁ መጣ ያን ተሳደቡና ታላወሩ ጥቅም ስለማያገኙ ብለው እንጂ ማቆም አይችሉም። እሱ አያቆሙትም። ለምን አላህ ራሱ ኢዕላን ያደረገው ከመወለዳቸውን እሱ ራሱ እኮ ነው ስንት ተሰማይ ስንት መላእክት መጥቶ ስንት ጉዲ ጎርፎ እኮ ነው በስንት እኮ ማበል እኮ ነው አላህ ያስተዋቀው የሰማይ መላእክት እኮ በቃ በነብያችን መወለድ እኮ በቃ ሌላ ሆኗል እኮ ወተዘል አርሹ ጠረባ ይሄለ እንደ ይሄ ሙሂብ ሁሉ እኮ አርሽ ደለቀ ያለ እኮ ነው ተዛወዲ ያለው ቢያደግ ምንም አይገርምም። እና ነብያችን ያንን ጾመውታል። አንተ ደግሞ በጾሙ ትችላለህ ለነብያችን ሰደቃ በለው የሆነ ነገር ምግብ አድርገው ብትሉ ትችላለህ። ቀርሞስ እንደው አሁን ይሄንን ነብይ የተወለዱበትን ቀን እንደው እንዲሁ ማለፉ ራሱ አሁን ሰው የራሱን ልደት እያከበረ የራሱን አመታዊ ነገር እያደረገ ያንዳንዱ ሰው የሚያደርገው ነገር እኮ አለው የሆነ ነገር ያገኘበትን ደስታ ያገኘበትን ነገር አላህ Subhanahu Wa Ta'ala ቀርሞ ወአማ ቢኒዕመቲ ረቢከ ፈሐዲስ ይላል። አላህ በሰጠህ ኒዕማ ያ ሙሐመድ በቃ ምስጋና በቃ አድርግ ያላህን ሽክር አድርግ ይላል። የነብዩ መንጣት ራሳቸው እሳቸው መንጣቱ አሽከረውታል። እሳቸው በጾም ተዛሞዲ ያሉ ዑለሞች ተከታዮቻቸው እንደዛ ጨርሶ እንዲያለ እስካሁን ድረስ ያለ ዑለማ ሁሉ የነብዩ መውሊድ የማያከብር የማይወድ የነብዩ መንጣት ያልወድ ታሆነ በስተቀር ነብዩን ወድ ያለው ያለ ኋላ ታሪካቸው በምን ይታወቅ በምን ይስተማ? በቃ ይሄ እኮ ማለት ታሪካቸውን እኮ አንወቅ ነው። የነብዩን ታሪክ ለማወቅ አመት እኮ አይበቃም። በአመት አንዴ ብቻ መለኮ አይደለም። በየቀኑ መውሊድ ለአህመድ ለነብያችን በየቀኑ ቢደገስ አይጠቅማቸው ነው የሚልኩ እንዲያለ በየቀኑ ስለነብያችን እየተደገሰ እንበላው መውሊድ ብለው ያንን እያሲራቸው ብታወራ ይሄ ራሱ አይጠቅምም እያሉ እኮ ነው ሙሂቦቹ አሪፎቹ የገባቸው ማለት ነው። ቆይታቸው መወለድ ያለህንም መኖር የሚጻረሰው ይኖራል። ለዛ እንቲፋት ያስፈልግ እንግዲህ እዛ መዞር ያስፈልግ። እኛ ቀርሞ የምናወራው መቻጣን ሙሂቦቻችን ስለሳቸው ያሉትን ብናወራው ስለ ነብዩ ያለውን የተነገረውን ብንናገር ያንን መስሚያ እኮ እናገኝ። የነብዩ መውሊድ ብታውት ነብዩ መውሊድ ማለት እኮ እኛ የምናደርገው ነው። ተፊትም ጀምሮ ይደረጋል። ምግብ ነው የሚበላው። ተሰብስቦ ጀማዓ ነው የሚሰጀደው። ከዛ በኋላ ቁርአን ነው የሚቀራው። ከዛ በሳቸው ሲራ ነው የሚነበበው። በሳቸው ሶላት ነው የሚወረደው። ይሄ ምን ነው ሐላል የሚሆነው? የነብያችን ላይ ሶላት እንድንወርድ አላህ ራሱ ያዘዘል ራሱ ኢነላሁ ወመላኢከቱሁ ይሰሉነ ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ዋጅብ ነው። ሶላት መውሊድ እንደም ሰው ዑምራ እንዲህ ይላል። በተህያን ታረግም ሶላት እኮ ሙሉ አይሆንም እኮ ተህያ ሶላት ሐላል ነብያችንን መመድህ ነብያችንን መውሊድ ማድረግ ነብያችንን እሳቸውን ሲራቸውን ማስነገር ይሄ በጣም ምን አፍደል ቁርባት አላህ ጋር የሚያቀርቡ ነገሮች ሁሉ የሚያምር ነው። በቃ ምንም የሚያስነውር ነገር የሚያስፈራ የሚያሳፍር ነገር የለውም ማለት ነው። ስለዚህ እነሱ ሸሪዓውን ለማስከተል ወይም ደግሞ ሸሪዓው ያዘዘውን ታዘዙ ብለው ቀጥታ ለማስኬድ ሳይሆን ያለው ውዴታው ላይ ነው። አይወዱም ነብዩ ሰለላሁ ዐለይሂ ወሰለም ካለመውደድ ነው ይሄ መከልከሉ የተነሳው ማለት ነው። እንደው ለነብዩ እንኳን አንቱ ገዘባችንን ደግሰን አብለተን ማስጠራት አይደለም ለነብዩ ከመሞት እኮ አለ። የነብዩ ሸሪዓ ሲነካ ሷሃቦች ሞት የለም። ሷሃቦች እኮ ሞት እኮ ለነብዩ እኮ እንሙት ብለው ፊዲያ እንሁን አባት እናቴ ፊዲያ ሆኖ ልወት እርስ በፊት ለሞት አልኩ ሷሃቦች። እኛ እኮ አልደረስንም። ለነብዩ ሱና ሲነካ ሱናቸው አንተ እኮ ታልወደድኩ ሰውየውን ማትወደው ከሆነ እኮ ታላወቀው ልሙትልህ ማለት ቀርቶ ስሙ እንዲነሳ አይፈልግም። የእሳቸው መሐባ በተከረረ ቁጥር በተነገረ ቁጥር መሐባው እዚህ ጋር ይረሳል። ለነብዩ እንኳን ሀብትን ማውጣት ሰውን ዑለሞችን አስተብስበት ትልቅ ሰዎችን ሲራ የድሮ እኮ መንግስቶች የነበሩ ሰዎች እኮ ራሱ የነብያችንን በወርቅ ነበር የሚጻፈው እኮ በወርቅ ተጽፎ ነበር የሚቀመጠው። ለሳቸው መሪህ ያስተደረጉ ሰዎች ሁሉ ማለት ነው። ለነብያችን መሪህ ማስደረቅ ቀርቶ ለሳቸው መሞት አለብን እኛ ራሱ ለሱናቸው ማለት ነው። እና ይሄ አያተል መሐባ እስሙት ድረስ ነው። አንተ ዘው ያለ ሀብቴን ለምስኪን ሰደቃ አድርጌ አበቼ እሳቸው ጥሩልኝ ማለት ምንድነው እንትኑ? ይሄን እንደው ዝጋ በጅ የሚለው ነገር አላህ ያንሳልን እንጂ ይሄ ምንም የሚገናኝ ነገር የለም። መውሊድ ደግሞ በሸሪዓ ትልቅ ዲል ሆኖ ሲሰራ ቆይቷል። በተለይ በሀገራችን የሀገራችን ዑለሞች የሚሰበሰቡበት የሚወያዩበት ስለዚህ የሚያወሩበት የላቸው። በነብያችን ዊላዲያ በቃ እሳቸው በዛ ምክንያት ተገናኝተው ዲናቸውን ተነጋግረው ያለፈውን አመት ምንድን እንደነበር የዛን ተወያይተው ወደፊት ምን እንሰራው አቀደው የሚገናኙበትና ስለነብዩ ዲን መከረው ምን እንሰራው የሚለያዩበት ነው። ሀገራችን ትልቅ ዲን ትልቅ ስራ ሰርቷል። ድልድይ ሆኖ ሰርቷል ለዲን ማስተዋወቂያ። እንደገና
ይሄ ሌላው ዓዋሙ የማያውቀውን በቋንቋው መድሕያ በእጁ እዛ ሐድራ ላይ መጥቶ ያን የሰማ ጊዜ የሚሰብተው ስንቱ ነው? ካፊሩ የሚሰማው ስንቱ ነው? በቃ በነቢያችን መድሕ ሳቢያ ስንቱ ሰው በቃ በመሐባ እየተጠበሰ በመሐባ እየተሳበ በመሐባ በቃ እየተጠበሰቀ የሚመጣው ስንቱ ነው የሚሰብተው? ይሄ ለዲነል ኢስላም የጀርባ አጥንት ሆኖ የሚያገለግል ነው። በፊትም ጥሩ ተሰርቷል። አሁንም ኢንሻአላህ እንቀጥለዋለን። ማንም ያስቆመን የለም፣ አይቆምም ማለት ነው። አሁን ቅድም ኡስታዝ ሙስጠፋም እንዳሉት እነዚህ መውሊድ የሚከለክሉ የሆኑ ሰዎች አይቻልም አው የመሳሰለ እያሉ የሚሉት ሐታ ሶላተ ዐለ ነብይ በሚሉበት ሰዓት እንኳን ከሌላው ከሙስሊሙ የሚለይበት ሁኔታ አለ። ሰለላሁ ዐለይሂ ወሰለም አው ላዕሪፍ በምን አይነት ሁኔታ እንደሚሉት በትክክል እንኳን አይሉትም። ሌላውን ቃላቶች በትክክል ይሉና ልክ ሶላዋቱ ጋር ሲደርስ አላሁ አለም ሰዓት እየረፈደባቸው ነው መሰለኝ እንደ መፍጠን እያደረጉ ሶላዋቱን እንኳን በትክክል አይሉትም። አይቻልም በሚል ነው ምንድነው አላሁ አዕለም አላህ ይወቀው። ሐታ ለሶላዋት እንኳን የሚሳሱበት ሁኔታ አለ። ታዲያ ሶላዋት እንኳን በሚሉበት ሰዓት የሚሳስቱበት ሁኔታ አለ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ላይና እነዚህ አይነት ሰዎች በዲነል ኢስላም ስም ወጥተው ከተለያየ ሰው ጋር ስለ ሰይድ እናወራለን እያሉ ጭራሽ ነብዩና መሐመድንም ይዘውት የመጡትንም ሃይማኖት እስከ ማሰደብ አይነት ሁኔታ የደረሱ እጅግ በጣም ብዙ ሰዎችም አሉ። ስለ ሰይድ እናወራለን በሚል ማለት ነው። ስለ ሰይድ የበላይነት ይዘውት የመጡት ዲን ትክክለኛ ዲን ነው የሚለውን ተከራክረን እናሸንፋለን በሚል ላኪን ሰይድን እያሰደቡ ያሉ በል ዲነል ኢስላምን እያስረገጡ ያሉ ዲነል ኢስላም خلاص ተብሎ ሲባል በአሸባሪነት ዲነል ኢስላም ተብሎ ሲባል ትክክለኛ ሃይማኖት እንዳልሆነ ዲነል ኢስላም ተብሎ ሲባል خلاص በወህም ላይ የተሳለ ወይም ደግሞ የመጣ እንጂ በትክክል እምነቱ የሰይድን እምነት እያጠፉ ያሉበት ሁኔታ አለ። ለምሳሌ አላሁ ሱብሓነሁ ወተዓላ ስለ አላህ ባህሪ በሚናገሩበት ሰዓት አላህ እግር አለው፣ አላህ እጅ አለው፣ አላህ እንደዚህ ያለው፣ አላህ እንደዚህ ያለው እያሉ በሚጠቅሱበት ሰዓት አላህ እንደዚህ ያለው ወይ የሚል ተጠቅሷል ወይ ተብሎ በሚጠየቁበት ሰዓት ራሱ ይሄ አልተገለጠልንም እንደዚህ ያላለንም እያሉ ሐታ ዘፈን እስከሚሰራ ድረስ ማለት ነው የሚደረስበት ሁኔታ አለና ይሄ ነገርስ እንዴት ነው? የሐቂቃ እነዚህ ሰዎች እስልምናን ወክለው ያ ነው እስልምና ወይስ እንዴት ነው ሰይድ ይዘውት የመጡት? እውነት ለመናገር የሰይዳችን ዲን እንደዚህ እንደሚባለው ባለጊዎች በሚቀጥፉት መንገድ የሚቀለበስ የለም። ታች ያለው ሰው ገጠር ያለው ያውቃል፣ ይሄን ያውቃል፣ የማያውቅ የለም ነው የምላችሁ። እነሱ አንዴ አባባል አለ ሀገራችን። አንዳንድ ሰዎች መጡ ነብዩን የሚያወዱ ሶላዋት የማይሉ እሳቸው አልወዲው ብሎ ባንታፍ አልባልም ብለው ነው እንጂ እሳቸውን ለመውደድ ቀርቶ አይችልም፣ እሱ ለመጥራት አይችልም። እሳቸው ሲጠሩት በእሳቸው አፍ እንደይዘከር ተብሎ ነው ይላል አባባል ማለት ነው። ነገሩም ነው አሁን ነብያችንን አለይሂ ሰላቱ ወሰላም ለማወቅም ሆነ ለመግለጽም ሆነ ለመከተል መጀመሪያ እውቀት ያስፈልጋል። እውቀት ግድ ነው። መጀመሪያ መማር አለበት ሰውየው። ተየት ይማር መማር ያለበት ሰለፎች የመጡበትን መንገድ ተመውዲያ ጀምሮ ኢህቲራም የአላህን ሐቅ ለማወቅ እንዴት እንደምንገዛው ወህዲያ ለያው እንዴት እንደምናውቅ ተውሂድ እንዴት እንደምንማር ተማን እንደምንማር ይህን መጀመሪያ ጠንቅ ማወቅ አለብን። ስለ ነብዩ ልናገር ተፈለግን ስለ ነብዩ በደንብ አድርገን ቁርአን ሐዲስ ምን አላቸው ብለን ሳናውቅ ዝም ብለን እንደው በልብ ወለድ መናገራችን እኛን ያስነቀናል እንጂ ምንም ነብያችን አለይሂ ሰላቱ ወሰለም የሚጎዳው ነገር የለም። እሳቸው ያ ሰው ይጎዳባቸዋል። እሳቸውን ባለማክበሩ ባለመናገሩ ራሱ ተጎጂ የሚሆነው እሱ ራሱ ነው። አገራችን አንድ ሸኾች ነበሩ ተውሂድ ያበጁና እዛ ላይ ሲራው ይናገሩ ብዙ ነገር ሄዱና ሲያበቁ ተዛ በኋላ አንዲ ቦታ ላይ የሚሉ ነገር አላቸውና ያ አስታወሰኝ። ትልቁ ባህር ቢገባበት ውሻ ይላሉ። ባህሩን ባህር ነው ውሻውም ነው ውሻ ይላሉ። ትልቁ ባህር ውስጥ ውሻ ቢገባ አይነጅሰውም፣ ባህሩ ሊነጅስ አይችልም፣ እሱም አይጠራም። ነብያችንና አላህ ማለት ባህር ናቸው። እንደዚህ በቀላል የሚነኩ አይደሉም። ማንንም ቢሰርባቸው ማንንም ቢያወራው ራሱ ይጎዳል እንጂ የሚሳደበው አካል እሳቸውን ባለማወቁ እነሱ አይጎዱም። ግን ይህንን ለሰዎቻችን አላህ ሂዳያ ይስጠን ሁላችንንምና ትክክለኛውን ነገር ማስተማር በእኛ ላይ ግድ ነው። ማስተማር አለብን፣ መንገር አለብን እንጂ ያለዛ ነብዩን አለይሂ ሰላቱ ወሰላም በተሰለፎቻችን የበለጠ ታለፉት መሻይኾች የበለጠ የሚወዲያቸው ሱናቸውን የሚሰራ የሚጠባበቅ ማንም የለም በእውነቱ። እኛም እንደነሱ መሆን አንችልም። እነሱን ተከትለን እዛ ቢያደርሰን ብለን እንጂ ሰለፎቻችን ለነብያችን መዲህ ያደረጉ ሰዎች መዲህን ሐራም ነው የሚለውን አከተውትና እነዛ ሰዎች ምን ይሰሩ ነበር? እስቲ
ሱናቸውን ዒባዳቸው ምን ይመስል ነበረ፣ ዚክራቸው ምን ይመስል ነበረ ስንል ወደ ሸኾቻችን ስንሄድ ይሁን አጠገባችን ያሉት ነዲያነይን ነጫለይን ስንመለከት በሁለት ቀን ቁርአን የሚያኸትሙ 7000 ሶላዋት የሚሉ በቀን አውራዱ እንዲያለ ሆኖ እንደገና 12000 ተህሊል የሚሉ ለይለ 100 ረካዓ ሶላት የሚሰግዱ ናቸው። ተዝህ እንኳን ተተለመደው ሐዲሱ ላይ እንኳን ታለው ሱና በጣም በዒባዳ እንቅልፍ የሌላቸው ትልልቅ ሰዎች ናቸው። እሳቸውን ነብያችንን በየላ ማንሳት ቀርቶ እነዚህ አጠገባችን መሸይኾችን በክፍ ማንሳት ራሱ ይሄ ራሱ አላህ ያላህ መቅት ያመጣል። መን ዓዳሊ ወልይን ፈቀድ አዘንቱ ቢልሐርብ ያደረገውን ይሐቅቀዋል። ነዘለ የነብያችን ማሪሖች የነብያችን ሲራ ተናጋሪዎች ያለፉ መሸይኾች ናቸው። እነዛ መሸይኾች መከተል ተነዛ ዒልሙን መጠደቅ ተትክክለኛው አልቀተለለው ታልተመረዘው ተሚያምረው የዱንያ መሐባት አልገባበት። ይሄ እኮ ዑለሞች እኮ ነገሩን። ዑለማ እኮ አይነቱ ብዙ ነው። ዑለማው ዱንያ አለ፣ ዑለማው አኺራ አለ። ለዱንያ ብሎ ተመሳስሎ ዱንያ ብቻ ለመከሰብ ብሎ የፈለገውን የሚናገር አለ። ያ እንግዲህ አላህ የጠላው ምን ይደረጋል? መቼስ ዑለማው ረባይ ደግሞ ለአኺራ ብቻ መሐበት ዱንያ ቀልባቸው የሌለ ለአላህ ብቻ ያደሩ ሙራዳቸው አኺራ ብቻ የሆነ ዒልማቸውን ለአላህ ያቀሩ ለአላህ የሚያቀሩ ዑለሞች አሉ። የነብዩንም ሲራ ሆነ የአላህንም አቂዳ ያላህንም ትክክለኛ ተውሂድ ሆነ ተነዛ እንመር አለብን። ሰዋችን ሊነቃ ይገባል። የተወራውን ሁላ ዛሬማ እኮ ሼኹ ሞባይል ሆኗል፣ ፌስቡክ ሆኗል። ይሄ እኮ ራሱ አይተት ነው በጣም አይታወቅም፣ ማንም ጽፈው አይታወቅም። ሱናው ቀርም አስሮም በኩልያ በሸኽ መቅራት እኮ ነው። ነብያችን ሸኻቸው ጅብሪል እኮ ነው። ተጅብሪል ጋር እኮ ነው ጅብሪል ወህይ መጥቶላቸው ተሳቸው እኮ ነው ተጅብሪል ነው ወዲኛ የመጣው። ነብያችን ለሱሐቦች በሰንሰለት በስልሰላ እኮ የመጣ ነው። ዝም ብሎ እንዲህ ብድግ ብሎ የሚናገረው ሁላ እኮ ራሱ ሰነድ እንኳን የለውም እኮ ሸኽ የለውም እኮ። ሸኽ ታደለው ደግሞ በቃ ፈሸኹ ሸይጣን ምን ሸኽ አለው። ሸኽ መኖር ራሱ ሸርጥ ነው፣ ግዴታ ነው። የነብዩ እንዲህ ለማራመድም ሆነ ለመናገርም ለማስተማርም ለመምራትም ቢሆን በሰነድ እትሷል የሆነ ነብያችን ጋር የተገናኘ ሰንሰለት መኖር አለበት። ያ ያወራው ነው እንጂ ሌላው ምን አለ ዱርዬ ውሸታም ቢያወራው ምን ይገርማል? አይገርምም። እሱን ተየት እንደምንማር ህዝቦቻችን ወይም ደግሞ ያለው ትውልድ ይሄንን አውቆ ትምህርት እንደሚጠቅሱ ወይም ተየት ጋር እንደሚማር ተየት ጋር ጥቅጥባስ እንደሚያደርግ ማወቅ አለበት። ቆሞ መመልከት አለበት። ዛሬ ሁሉም ተምሯል። እውነቴን ነው። ሁሉም ያውቃል። እነዚህን ሰዎች ያውቃቸዋል እኮ ማን ምን እንዲሆን ሁሉም ያውቃል። የሚሸወድ የለምና ይሄንን ሐቁን ሁላችንም በያለንበት ማስተማር ተጥሮ ሸኽ መስማት የነብያችንን መውሊድ ማጧጧፍ መውሊዳቸውን ማውጣት አለብን እላለሁኝ። እንግዲህ መርሐባ ሼኽ፣ አሁን ያላችሁት ነገር በጣም የብዙ ሰዎችን ጥያቄ የሚመልስ ይመስለኛል። ማለቴ ድሮ በፊትም የኔ ጥያቄ ነበረ፣ የብዙ ሰዎችም ጥያቄ ሰማውታል። ምንድነው የሚሉት? ነብዩ መውደድ እንፈልጋለን ሰለላሁ ዐለይሂ ወሰለም፣ ግን እንዴት ነው መውደድ የምንችለው? ውዴታቸውን በውስጣችን በቀልባችን ላይ እንዴት ነው ማስረጽ የምንችለው የሚል ጥያቄ አለባቸው። ማለት ነብዩን ከማወቅ ውጪ ብዙ ነብዩን ለማወቅ እኮ ብዙ ነገራቶች አሉ። ግዴታ ስማቸውን ብቻ ማወቁ አይደለም። ስለነሱ ስራ፣ እነሱ ያዘዙትን ነገር የከለከሉትን ነገር ማወቁም ነብዩን ከማወቅ የሚመደብ ነውና በዚሁ አንፃር እንደዚህ ይላሉ ሰዎች። እንዴት ነው ነብዩን መወደው? የነብዩን ውዴታ በውስጤ ላይ ማስረጽ የምችለው እንዴት ነው? እና ምን አይነት ነገር ይመስላቸዋል? በነብዩ መሐባ የሚያለቅሱ ሰዎች በቃ ትክክለኛ የነብዩ መሐባ አላቸው፣ ስለዚህ ማልቀስ ነው በቃ መሐባን የሚገልጸው ብለው አምነው የያዙአሉና ነብዩ ሲነሱ እነሱ ስላላለቀሱ በቃ እኔ ነብዩ ውዴታ የለኝም የሚል አይነት ሐሳብ አላቸውና ይሄን አሁን የጠቀሳችሁት ነገር የብዙ ሰው ምላሽ ይመስለኛል። ነብዩን ሰለላሁ ዐለይሂ ወሰለም መውደድ ከተባለ የነብዩን ውዴታ በውስጥ ላይ ማስረጽ ከተፈለገ መጀመሪያውኑ ትክክለኛውን ስለነሱ ማወቅ ነው የሚያስፈልገው። ስለነሱ በደንብ ማወቅ፣ እንዲሁም ደግሞ እነሱ ያዘዙትን መታዘዝ፣ የከለከሉትን ደግሞ እንዲሁም መከልከል፣ እንዲሁም ደግሞ ሱናቸውን ሐይ ማድረግ ነው። ነብዩን መውደድ የሚባለው ነገር በእንደዚህ አይነት ነገር ይመጣል ማለት ነውና ትክክል መልሳችሁታል። እንግዲህ ተመልካቾች እንደዚህ አይነት ጥያቄ ያለባቸው ሰዎች ምላሻቸውን ያገኙ ይመስለኛል። አሁን ወደ ማገባደጃችን እየደረስን ነውና ሐምዝያ ቢባል ኢንሻአላህ ሼኽ በመጨረሻ ማስተላለፍ የምትፈልጉት ነገር ካለ እስኪ ድሉ ልስጣችሁ። እሺ መርሐባ። በመጨረሻ ማስተላለፍ የምፈልገው ነገር እንግዲህ ነብያችንን መውደድ ማለት ያው አላህ መውደድ ይገኝበታል። አላህ ሱብሓነሁ ወተዓላ ነብያችንን መከተሉ ደግሞ የአላህን መሐባም ያመጣል። የሚገርማቸው አሁን እሳቸው እንዲገለጹት መጀመሪያ ነብዩን ለመረዳት አላህን ለማወቅ የአላህን ቁርአን የእሳቸውን ሐዲስ በትክክለኛ መረዳት ያስፈልጋል። ከትክክለኛ ዑለሞች ማወቅ ያስፈልጋል። ቁርአኑን ታተረዳ ነው ሐዲሱን በትክክል ታተረዳ ነው። በጣም ከሆነ ተጣሞ ይቀራል ማለት ነው። ያንን ማወቅ ትውልዱ እኔም እምለው ተጥሩ ዑለሞች ተረባኒ ተሆኑ ዑለሞች አላህን ተሚፈሩ ዑለሞች የአኺራ ተሆኑ ሰዎች
ተነዛ ዒልሙን ቢቀዱ መጀመሪያ ቁርአኑን ተፍሲሩን ሐዲሱን ፍቅሁን ያን ይማረው ሁሉ ሲራቸውን የነብያችንን ሲራ ድሮ ይገርማቸዋል በሀገራችን እኮ ሐምዝያ ቡሩሪያ ወራቅ ፈን ተደርጎ ይቀር ነበር ያንን የነብዩን ሲራ ታላውቅ እንዴት ወዳቸዋለህ እና የነብዩን ሱና መከተል ራሱ የአላህን መሐባ ያስገኛል አላህ በቁርአን እንዲያለው ቁል ኢን ኩንቱም ትሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ በቃ ያላህን ውደታ ተፈለገ ያንተን ፈለግ ይከተሉ የነብዩን መውደድ ብቻ ሳይሆን የነብዩን ሱና መከተል የአላህን መሐባ አላህ ተወደደ ነው በቃ ምን ይፈልጋል ያላህን ውደታ ያስወጅባል ነብያችንን መከተል ሱናቸውን በደንብ አድርጎ መያዝ ዋጅቡን ዋጅብ ብሎ ክልክሉን ክልክል ብሎ ይሄንን ደግሞ በቃ መማር አለብን ስለ ነብዩ ማናቸው በቃ ማለት እያንዳንዱ ሰው ማወቅ ግዴታ እኮ ነው ነብያችንን ሲራቸውን እሳቸውን አወላዲያቸውን ቅድም እንዲያላችሁ ተዲሚያቸውን ልጆቻቸውን ማወቅ ሱህቦቻቸውን ማወቅ በእኛ ጊዜ እኮ ዛሬ ስለ አንድ ኳስ ተጫዋች እኮ አፍቃሪ ሆኖ በቃ ዝም ብሎ ገዳፊ ሆኖ ዝጋ የሚሞት እኮ አለ አንድ አያውቀውም እኮ እሱ አንድ ሱሐባ ብናገን አሁን ስለ ዑመር ስለ አሊ ስለ ዑስማን ስለ አቡበክር ቢሉት ሰው አያውቅም ስለ የነብዩ ሱሐቦች ማወቅ የነብያችንን ቤተሰብ አህል ቤቶችን ማወቅ ሱናቸውን መከተል አንዲኮ ሱሐባ ታቢዒ እንዲል ነበር እኛ እኮ አባታችን ያዓልመን ነበር ያስተምረን ነበር ገዛዎችን ሁሉ ልክ እንደ ቁርአን እንማር ነበር ያኮ ማለት ገዛዋ ማለት የነብዩ ሲራ ህይወት ታሪካቸው ማለት ነው እንደ ቁርአን ነበር የሚያስተምረን ይል ነበር ሲገልጣ ሱሐቢዩ ልጅ ማለት ነው ይሄንን መማር ማስተማር አለብን እኛ ማወቅ አለብን ነብያችንን ይሄንን እንዲያውቁ ማስተላለፍ ፈልጋለሁ መርሐባ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን እንግዲህ ከሼኽ ጋር ለዛሬ የነበረን ቆይታ ይሄን ይመስል ነበር ኢንሻአላህ በሌላ የሚስክ ፕሮግራሞች እንግዲህ አብራችሁን እንድትሆኑ ከወዲሁ ለመጋበዝ እንወዳለን ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ